በዓለም አቀፍ እንትን ያልተዘገቡ 250 ሬሳ እንደተቀበረ ሌሎች ደግሞ ብዙ ፎቶዎቹ እንደተላኩልኝ ባለፈው በኦሮሜኛ ፕሮግራም ላይ ፖስቼ ነበር። ስለዚህ አሁንም ወላ ኢትዮጵያውያኖችን ስለሚመለከት በሁሉም ቋንቋ ለመስራት ተገድቻለሁ። ከባለፈው ከየመን የወጣችው 25 ሰው መሞቱ ብቻ ነው። ያቺን ጀልባ ብቻ ነው የምታውቁትና ትላንት ወዲያ ደግሞ አንድ ጀልባ 320 ይዛ የሄደችውን ጀልባ ብቻ ነው በአይኦም የተመዘገበው። ግን በደላሎች እስካሁን ያልተወራ ያልተነገረ ከ300 በላይ የጫኑት ከ250 የጫኑ ጀልባዎች ሙሉ በሙሉ 3 ጀልባ መውደማቸውን አረጋግጫለሁ። እባካችሁ ኢትዮጵያኖች ይህንን ቪዲዮ ሼር በማድረግ ህገወጥ ደላሎች ኢትዮጵያኖችን አሁን የአየሩ ሁኔታና የጦርነቱ ሁኔታ ባህሩ ሰላም ኮራት ተከታተልተይ ሰላም ካትም ይዘሐለይ ሃሚነኩም በአነ እግዚአብሔር ይመስገን ደህናይ hamtaan ሰላም ለሁ ሰላም ክትሉለይ በዓልቲ ሙሉ ተስፋ ለማዓንቲ ሒዘለኹም ድመጽኹም ብጣዕሚ አገዳሲ ጉዳይ ስለዝኾነ ሸርክት ገብሩለይ ካብ ትሕትና ይሓትት ማለት እዩ መጀመርያ ዓነት ተናገሩኺ ናፍተር ከርድካ ብለኩም ማለት እዩ ሸርውን ገብሩዮ ነኹ ኣብ ፌስቡከይ ፎሎ ገብሩኹም ናጋ ብዙሕ ጉድ ሒዘለኹም ክመጽኡ ኣብኡ ኮይድኹም ክትሰምዑ ትኽእሉ ኢኹም ማለት እዩ ክብራተይ እትማሊ ሓሙስ ማለት እዩ ልዕል 300 እስራኤል ኾኑ ባሕርቲ ዝተገምጠሉ ወጾም ኣለዉ። ነገር ግን እሳቶም ጥራሕ ኣይኾኑ ብዙሓት ጀልባ እየን ትገምጥለን ዘለዋ። ነገር ግን እቲ ጀልባ ንከይወፅእ ትደብቁ እንሆ ማለት እዩ ድወፅእ ትገምጥላ ተባሃለት ክልተ ጀልባ እየን ድበሃለዋ። ነገር ግን ካብኡ ድልዕል ስለዝኾነ እዚ ከርዲ እዚ ቪድዮ ዝሰርሕ ኣለኹም ሸር ክትገብርዎ ብዙሓት ማሕበራዊ ሚድያ ሰምዖም ነዞም ኣሕዋትና ረሻ ይኾን በህወት ረኦም ነው በህወት ረኦምሉ ወረ ንክወጽእ ወይ ከዓ ቤተሰብ ሓደ ነገር ንክፈልጥ ሁሉና ክንረባረብ እንና ኮብራተይ መጀመሪያ ናፍተር ከርድማ ካብለኩም ደሓር ኣነ ተወሰኸ ክናገር ማለት እዩ ይቅርታ ሓቅን ምዝርዝራ ብጣዕሚ የደንግጸና ምንም ክናገር ኳ አይኻሉ ማርያም ምንም እንደ ዛሬ ደንግጬ አላቅምና እፍ ናይዶ ጻይስኻለ አይ kan kamisa guyyaa kamisa galgala isaa waan halkan jimmataa jechuudha. Isa አሳዛኝ ዜና ለመላም ኢትዮጵያኖች ዛሬ በጣም በሚያሳዝን ሁኔታ በአንድ ሳምንት ውስጥ ከ5 ጀልባ በላይ መገልበጡን አረጋግጠናል። ያው እንደሚታወቀው ከ5ቱ ጀልባዎች በጥቂቱ ከ500 የሚገመት እንትን ሰው ጠፍተዋል። አብዛኛው የትግራይ የአማራ የኦሮሞ ልጆች ናቸው ከኢትዮጵያኖች። ሁላችሁም ሼር በማድረግ ይህንን ለሚመለከተው አካል እንድታስተላልፉ በትህትና ጠይቃቸዋለሁ። ያው እንደሚታወቀው ሁለቱ ጀልባ በይፋ ታውቋል። በይፋ ከታወቁት ጀልባዎች በጥቂቱ ነው ያው እንትን ነው የሞቱ ሰዎች ማለት ነው። ግን 3ቱ ጀልባ ሙሉ በሙሉ እንደወደሙና እንደሰመጡ ከምንጫችን አረጋግጠናል። እስካሁን በደረሰኝ ዜና በዓለም አቀፍ እንትን ያልተዘገቡ 250 ሬሳ እንደተቀበረ ሌሎች ደግሞ ብዙ ፎቶዎቹ እንደተላኩልኝ ባለፈው በኦሮሜኛ ፕሮግራም ላይ ፖስቼ ነበር። ስለዚህ አሁንም ወላ ኢትዮጵያውያኖችን ስለሚመለከት በሁሉም ቋንቋ ለመስራት ተገድቻለሁ። ከባለፈው ከየመን የወጣችው 25 ሰው መሞቱ ብቻ ነው። ያቺን ጀልባ ብቻ ነው የምታውቁትና ትላንት ወዲያ ደግሞ አንድ ጀልባ 320 ይዛ የሄደችውን ጀልባ ብቻ ነው በአይኦም የተመዘገበው። ግን በደላሎች እስካሁን ያልተወራ ያልተነገረ
ከ300 በላይ የጫኑት ከ250 የጫኑ ጀልባዎች ሙሉ በሙሉ 3 ጀልባ መውደማቸውን አረጋግጫለሁ። እባካችሁ ኢትዮጵያኖች ይህንን ቪዲዮ ሼር በማድረግ ህገወጥ ደላሎች ኢትዮጵያኖችን አሁን የአየሩ ሁኔታና የጦርነቱ ሁኔታ ባህሩ ጥሩ ስላልሆነ የኢትዮጵያ ህዝብ ተረባርቦ እነዚህ ምስኪኖች አብሶ ከ18 ዓመት በታች እና ሴቶች ህፃናቶች ህይወታቸውን እንድንታደግ በአክብሮት እጠይቃለሁ። እኔ በግሌ ለማረጋገጥ እንደሞከርኩኝ በዚች 10 ቀን ብቻ ከ500 ሰው ህይወት አልፏል። እስካሁን ግን አንድም ዜና እየዘገበ አይደለም። ለምን? ሙሉ በሙሉ ስለሰመጠ ነው። አሁን ባለፈው የዛሬዋና ትላንትን ወዲያ እና ከየመን የምትመጣዋ አንድ 25 ሰው የሞተው ብዙ ዜና ዘግቦታል። እነዚህ ግን ሙሉ የወደሙትን ማንም አንድ ሰው ሳይተርፍ እንትን ያሉትን ደላሎች ደብቋል። ስለዚህ መላ ኢትዮጵያ ህዝቦች ለሟች ቤተሰቦች መጽናናትን እየተመኘው ይሄ ጉዳይ አሳሳቢ ደረጃ ስለደረሰ ማንኛውም የኢትዮጵያ አክቲቪስቶች ወጣችሁ ይህን ጉዳይ የደላላ ምስጢሮችን እንድታጋሉጥና መንግስት ደግሞ በዚህ ጉዳይ ትኩረት ሰጥቶ እርምጃ እንዲወስድ በአጽንኦት እጠይቃለሁ። ስለዚህ በአሁኑ ሰዓት በአይኦም እየተመዘገበ ያለው አይደለም እየነገርኳችሁ ያላችሁ ምንም እዛ ውስጥ ያልተረፉ ጀልባዎችን 3 ጾምና አመት በዓል ቀን ጨምሮ ማለት ነው። እንዳውም እኔ ብዙ ሴቶችን ሊንክ ስለማይፈቅድልኝ ሬሳቸው ስለተቆራረጠ ፊታቸው ስለተበላሸ የተወሰኑ እህቶቻችንን ፎቶ በሊንክ ለቅቄ ነበር፣ ማንነታቸው ቤተሰባቸው እንዲያውቁ ማለት ነው። ስለዚህ ያቺን ጀልባ 3ቱ ጀልባ ማንም እንዳልተረፈና ሙሉ በሙሉ እንደሞተ ከላሳኖት ሶማሊያ 2 ከጅቡቲ 1 ከየመን 1 እስካሁን የት እንደደረሱ ያልታወቁ ህዝቡ የማያውቀው እኔ በግሌ እነዚህ አረመኔዎችን ተከታትዬ እያጋለጥኩኝ ነው። የኢትዮጵያ ህዝብ ከኔ ጎን ቆሞ እነዚህ ከ18 ዓመትና ህፃናቶችን እንድናተርፍ ጥሬን አቀርባለሁ። በአሁኑ ጊዜ ውሃም ተነስተዋል፣ ዝናብ አለ፣ ጦርነት አለ፣ ሚሳኤል በመሬት ስር እንትን ይላል። ብዙ እኛ የደረስንባቸው ጀልባዎቹን ነው እየነገርኩ ያላችሁ። ስለዚህ የኢትዮጵያ ህዝቦች ሆይ እቺ 2ቱ ጀልባ ጥቂቶችን የሞቱት ግን 3ቱ ሙሉ ወድመዋል። ብዙውን ጊዜ አንድ አክቲቪስት ባለፈው የታወቀው ከየመን ስለወጣች ነው። ለምን ከሳውዲ የሚገቡት ነው በደንብ የተጋነነው። ግን ከኢትዮጵያ አብሶ ከአማራ ክልል ከትግራይ የወጡት ምስኪኖች ምንም የማያውቁ የአርሶ አደሮች ልጆች ሙሉ በሙሉ አንድም ሰው ሳይተርፍ ብዙ ጀልባዎች እየሰመጡ ነው ያሉት ሰሞኑን። ስለዚህ እባካችሁ ሼር አድርጉና በዚህ ጉዳይ ማንኛውም ኢትዮጵያዊ ወጥቶ ህገወጥ ደላሎችን በቁጥጥር እንዲውሉና በጊዜያዊነት ደግሞ ባህሩ እስኪረጋጋና ጦርነቱ እስኪቆም ድረስ በባህር ጉዞ እንዲቆም እንድንረባረብ ጥሬን አቀርባለሁ። ተጨማሪ ሪፖርቶችንና የእህቶቻችንና የወንድሞቻችንን ሬሳ በተቻለ መጠን ቴሌግራም ከፍቼ እዛ ላይ አስቀምጥላቸዋለሁ። እባካችሁ ባላችሁበት አሁን ባህሩ ጥሩ አይደለም። ጦርነቱም ሚሳኤሉም ብዙ እንትኖች እየተተዋከሱ ስለሆነ ባህር ውስጥ ዝናቡም ተጨምሮ በየቀኑ ጀልቦች ሲጠፉ ሲወድሙ
ደላላው እየደበቀ ስለሆነ በዚህ ጉዳይ አሳሳቢ ደረጃ ስለደረሰ ሁላችሁም የራሳችሁን ፌስቡክ ከፍታችሁ በዚህ ጉዳይ በውስጥ አናግራችሁኝ አብሶ አማርኛና ትግራይ ተናጋሪዎች በእናንተ በኩል ያሉ አክቲቪስቶች በዚህ ጉዳይ በደላላ የተደበቁ ብዙ የጠፉ ጀልባዎች የሰመጡ ጀልባዎች ስላሉ እንድታናግሩኝና በዚህ ጉዳይ ላይቭ ሰርታችሁ ለሚመለከተው አካል እንድታደርሱ በትህትና ጠይቃለሁ። አመሰግናለሁ። ኣብ ሰሙን ውሽጢ 5 ጀልባ ልዕል ብ500 ሰብ ጠፍኡ ብህወት የለይ ማለት በጣም ከብድ እዩ ተረድኩም። በዛ ላይ ደግሞ ጥራሕ 200 ገለ ሰብ ሞይቶም ተባለ ሞጾም ነው ዳም ካልኣቶም ኣይወጾይ የለይ ተባለ ይኾነስ በቃ ደልዳለኦም ሲ يعني بخالق ተቃውሮም ምናምን ይባል። በነገራችን ላይ አንድ ፎቶ ወጽን ነው ነገር ግን ንፌስቡክ ይኹን ዩቲዩብ ከምዚ ፎቶ ዓይነት በጣም አስገናኒ ፎቶ እንደፈረኹሞ በተለይ ማርያም በነገራችን ላይ ከምዚ ዓይነት ቪዲዮ ፎቶታት አይርኢ በጣም ልበይ ይደሕመኒ ተረድኩም። ነገር ግን አነ ድረኹ እንኳ አይረኹም አነ ምን ዝቆል ሓዚ ካብ ዓለም ሕዘ ይፋለጥ በነገራችን ላይ በዛ ላይ ደግሞ መብዛሕትኡ አምሓራይ መንእሰይ ትግራይ እዮም ትበሃል ኣለዉ ማለት እዩ። ስለዚ ኩልና ነረባረብ ኣሕዋት ኣብ ሰሙን ውሽጢ 5 ጀልባ ማለት ልዕሊ 500 ሰባት ማለት በጣም ከብድ ይሕሰቡ ወጾም ድንሆ ድማ ና 2 ጀልባ 3 ጀልባ ኣበይ ነጥባ ዝበሃላ ነገር የለይ ትደብቆም ማለት እዩ። ደልዳሊ ኣያውጾም በቃ ሰምጠነን ተባህለስ ሞይተንደን ኣይሞታንደን ድፍለጥ ነገር የለይ ስለተሸኩዐ ማለት እዩ። ስለዚህ እዚ ነገር ዝንክወጽእ ኩልና ተጠቀምቲ ማሕበራዊ ሚድያ ኩልና ተጠቀምቲ ፌስቡክ ይኹን ዩቲዩብ ይኹን ክሸር ብምግባርና ላይክ ብምግባርና ፖስት ብምግባር ኮምፕሌት ብምግባር ናብ ኩሉ ህዝቢ ንክበጽሕ ናብ ኩሉ ዓለም ንክበጽሕ ናብ ኩልና ርብርብ ይድኮን ለኮብራተይ ባይ ኣነ ዝዛረባ እዛያ ካልእ ዝዛረቦ ነገር የብለይ። በነገራችን ላይ ግን ብጣዕሚ እቲ ሞይቶም ድንህው ካትሪኦም እዚጋ መሓረኒ እንታይ ኮይና ከመዕር ከንድዚ ኣብ ደገ ኣብ ውሽጢ ሞት ወዝሕና ስቃይ ወዝሕና በተለይ ተጋሩ ንባህል ሰባት እግዚአብሔርን መድን ያለም ባዕሉ ሕረት ለኣኸና እምበይ ወፂኡ ድነ ብጣዕሚ ንእሽተ መረጃ ስለዝኾነ ኣብዚ ሓውና እዚ ፌስቡክ ክሓድገለኩም ኣብ ዓይትኩም ፈሎ ብምግባር ተኸታተልዎ ብጣዕሚ ጎበዝ እዩ። ተቆልዓ እዚ ብጣዕሚ ብዙሓት ተኸተል ኣለዎ ብዙሕ ነፃፍ ማሕበራዊ ሚድያ ኢና በአምሓርኛና በኦሮሞ መብዛሕትኡ ስለዳቀረቡ እምበይ ብጣዕሚ ጎበዝ እዩ። ሸር ንዓቱ ብምክታል ለለ ሓበሬታ ብምስማዕ ናጋ ደግሞ ሙሉእ መረጃ ሕዝና ስለድመጽእ ናጋ ፈሎ ገብርኩም ኣብ ክትከታተልዎ ትኽእሉ ኢኹም ለለ ሓድስ መረጃ ማለት እዩ። ኣነ ብዛ ወደና ክብራተይ ይወዳችኋለሁ ባይ